እንደምን ሰነበታችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ እግዚአብሔር እድል በሰጠኝ ጊዜ እዚህ ከተማ በመጣሁባቸው ጊዜያቶች አብረን እዚህ እግዚአብሔርን ቃል ተካፍለናል። ብዙ ጊዜ የምታስታውሱ ከሆነ ስለዚህ እንደገና ይሄን ደግሞ እድል ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። ፓስተር ታዬ ጋሽ ታዬ ነው የምንለው እኛ። ፓስተራችን ነበረ ጣሊያን ሀገር እያለን ማለት ነው እና በሱ አገልግሎት ስር ነው ያደግነው። ጥሩ ነገር ካያችሁ ከሱ ነው ማለት ነው። ጥሩ ካልሆነ ደግሞ ወደ እኔ ብታረጉት መልካም ነው። እግዚአብሔር ይመስገን። እንግዲህ ከ30 ዓመት በላይ ነው ስንተዋወቅ ከፓስተርም ጋር ከልኬም ጋር እና ወዳጅነት ሰጥቶን እግዚአብሔር ይመስገን። እነሱንም ልናይ እናንተንም ደግሞ በአጋጣሚ ልንጎበኝ መተናል። እግዚአብሔርን እጅግ አድርገን እናመሰግናለን። የምታስታውሱ ከሆነ ምናልባት ከዓመት በፊት እዚህ መተን አንድ ኮንፈረንስ ተደርጎ ነበረ። የፈንድሬዚንግ ኮንፈረንስ ነገር ተደርጎ ነበር። ይሄውም ደግሞ ኢትዮጵያ ውስጥ አንድ የወርሺፕ ኤንድ ሚውዚክ የሚል ኢንስቲትዩት ወይም ደግሞ የዲግሪ ፕሮግራም ለመጀመር በሚል ሀሳብ ያኔ ብዙ ክሊር አልነበረም ነገሩ። ነገር ግን ከዛ በኋላ ፕሮግራሙን ጀመርን። የጀመርነው እኔ ማህሌት ኢንስቲትዩት ኦፍ ወርሺፕ ኤንድ ሚውዚክ የሚባል ሚኒስትሪ ያለ እሱ ኤግዜኪቲቭ ዳይሬክተር ነኝ እና ከመካነ ኢየሱስ የመካነ ኢየሱስ ሴሚናሪ አለ እና ከመካነ ኢየሱስ ሴሚናሪ ጋር ተስማምተን አዲስ ፕሮግራም ወርሺፕ ኤንድ ሚውዚክ የሚባል የዲግሪ ፕሮግራም ተጀምሯል። ሃሌሉያ አትሉ ማታጨውት አይ ነው ብዙዎቻችሁ ምንድነው ወደዚህ ልትሉ ትችላላችሁ አውቃለሁ። ግን ምንድነው እሱ በአጠቃላይ ሐሳቡ ሁላችንም እንደምናውቀው መዝሙር በቤተክርስቲያን አገልግሎት ውስጥ ትልቅ ቦታ እንዳለው ይነገራል፣ ይሰበካል፣ እናምናለንም እናደርገዋለንም። ነገር ግን በዚህ ዘመን ደግሞ ኮምፕሌን የምናደርግባቸው ብዙ ነገሮች አሉ። ከመልእክት አንጻር፣ ከአቀራረብ አንጻር፣ ከብዙ ነገሮች አንጻር እና ኮምፕሌን ይደረጋል። መዝሙር ድሮ ቀረ፣ ዘማሪ ድሮ ቀረ የሚሉ ብዙ ነገሮች እንሰማለን። እኛ ግን እንደ ማህሌት ከመካነ ኢየሱስ ሴሚናሪም ጋራ ኮምፕሌን ከምናደርግ ለምንድን ነው እሱ እርምጃም ማንወስደው? የስልጠና ማዕከል ለምንድን ነው የማይከፈተው ተብሎ አሁን ባለፈው ዓመት ተከፍቷል። የመጀመሪያው ባች 35 ተማሪዎች ኦልሬዲ ተምረው አሁን በዚህ ወር ይጨርሳሉ ማለት ነው። ስለዚህ አሁን ወደሚቀጥለው ዓመት እንሄዳለን። ሌላ 30 እና 35 ተማሪዎች ነው የምንቀበለው በሚቀጥለው ዓመት። ስለዚህ ባለፈው ዓመት የነበሩትን ተማሪዎች ገና አዲስ ስለነበረ ፕሮግራሙ ማህሌት ነው እሱ ያንን ስፖንሰር ያደረገው 35ቱንም ተማሪዎች ማለት ነው እሱ። አሁን ግን ከቸርች እየሄድን ይሄንን ፕሮግራም እያስተዋወቅን አዌርነሱን ክሬት እያደረግን ሰዎች በግል ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል፣ ይሄንን አገልግሎት ሰፖርት እንዲያደርጉ ተማሪዎችን ስፖንሰር እንዲያደርጉ ኢንከሬጅ እያደረግን ያለ ነው። ስለዚህ አስፈቅጃለሁኝ ፓስተር ታየን በዚህ መካከል ፈቃደኞች የሆናችሁ ከዚህም በፊት አድርገነዋል እዚህ እና ፈቃደኞች የሆናችሁ በአመት ለአንድ ተማሪ $200 ነው እሱ። ሰማችሁ ያልኩትን? ስንት አልኩኝ? በአመት ለአንድ ተማሪ 200 ቱዊሽን ብቻ ማለት ነው እሱ፣ ትራንስፖርት ምናምኑን ሳይጨምር። እዛ ግን ገብተው ደግሞ አዳሪ ለሚሆኑት በአመት $600 ነው እሱ ኮስት የሚያደርገው። ስለዚህ የአንድ ተማሪ ለ4 ዓመት ሰፖርት ማድረግ እፈልጋለሁ፣ 2-3 እፈልጋለሁ የምትሉ ካላችሁ እኔንም ቢሆን ፓስተሮችንም እዚህ እንድታነጋግሩ እና አንዳንድ ጊዜ ኮምፕሌን ከማድረግ ለነገሩ መፍትሄ የሆነውን ነገር አብረን መፈለግ ጥሩ ነው በሚል ሐሳብ ነው እና ከፕሮግራም በኋላ እኔንም እነሱንም ልታነጋግሩ ትችላላችሁ። ጌታ የተመሰገነ ይሁን። በቀጥታ ወደ እግዚአብሔር ቃል እንሄዳለን። ዛሬ ይሄንን ሐሳብ ብዙ ቦታ አካፍየዋለሁ። በሄድኩባቸው ቦታዎች እግዚአብሔር የሰጠኝ መልእክት እንደሆነ አስባለሁኝ። ይሄንን ስታስብ እንግዲህ እኔ የወርሺፕ ወይም ደግሞ የመዘምራን የኳየር ሊደር ሆኜ አገልግያለሁኝ።
ሚውዚክ ዳይሬክተር ሆኜ አገልግያለሁ። አሶሺየት ፓስተር ሆኜ አገልግያለሁ። ሲኒየር ፓስተር ሆኜ አገልግያለሁኝ። ስለዚህ አሁን የምናገረው ከቸርች አንጻር አሁን እዚህ ካለው አንዳንድ ጊዜ ስናዳምጥ ለሌሎች ሰዎች አድርገን እናስባለን። ነገር ግን ስለ ራሳችን እዚህም ቸርች ላለ በተለይ ደግሞ ከአገልግሎት አንጻር እግዚአብሔር አደራ የሰጠን ሰዎች ስለሆንን ሁላችንም ኃላፊነት እንዳለብን ይሄንን ለማሳሰብ ነው። እሱ በአጠቃላይ መልእክቱ በዚህ ዙሪያ የሚያጠነጥን ነው እና ባለ አደራነት ወይም ደግሞ ስቴዋርድሺፕ በሚል ሐሳብ ነው እሱ አብረን አሁን ዛሬ የምንካፈለው ማለት ነው እሱ እና እግዚአብሔር የዚህን የወንጌል አደራ በታማኝነት እግዚአብሔር ለእኔና ለእናንተ ሰጥቶናል። የቀደሙት አባቶቻችን ከኛ በፊት የነበሩት በታማኝነት የተሰጣቸውን አደራ ፈጽመው ለእኛ ሰጥተውናል። ንገብ ለዚህ ነው እሱ መጽሐፍ ቅዱስንም ሰዎችንም ምሳሌ የምንሰጠው ለዚህ ነው እሱ ከኛ የቀደሙት እግዚአብሔር የሰጣቸውን በዘመናቸው የሰጣቸውን አደራቸውን ፈጽመው ለእኛ አስተላልፈዋል። የሚገርማችሁ እኛ ደግሞ አደራችን የተሰጠን አደራ ፈጽመን ለሚቀጥለው ትውልድ ደግሞ ልናሸጋግር ያስፈልገናል። ኢንክሉዲንግ ልጆቻችን ሊሆኑ ይችላሉ፣ በቸርች ሊሆን ይችላል፣ ባለንበት አካባቢ እግዚአብሔር በሚሰጠን አገልግሎት ሊሆን ይችላል። አንዳንድ ጊዜ እግዚአብሔር የሰጠንን አገልግሎት እንደ ቀላል አድርገን እናየዋለን። አገለገልኩ አላገለገልኩ ያዝ ለቀቅ የምናደርግበት ሁኔታ አለ። ነገር ግን የጠራን እግዚአብሔር ክቡር እግዚአብሔር ነው። አደራውም ደግሞ የከበረ አደራ ነው። እሱን ነው አምጥቶ ለእኔና ለእናንተ የሰጠው። ስለዚህ ይሄ የተሰጠንን በዘመናችን የተሰጠንን አደራ ፈጽመን እንድንመላለስ እግዚአብሔር ይፈልጋል። ይሄን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 አውጡና እሱን አንብበን እንጸልይና የቀረውን እንካፈላለን። በዚህ ስፍራ ላይ የምናየው በምድር ላይ የተሰጠውን አደራ ጨርሶ መጨረሻው ላይ ሲደርስ የተናገረውን ነው። እሱ ቃል ነው። እሱ እግዚአብሔር የሰጠውን አደራ ፈጽሞ መጨረሻ ላይ በቃ ወደ ጌታ ሊሰበሰብ ሲል የተናገረውን ቃል ነው እሱ የምናነበው። ይሄውም ደግሞ ጳውሎስ የተናገረው ነው። እሱ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እንደዚህ ይላል፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። ራሶቻችንን ዝቅ አድርገን እንጸልያለን። አቤቱ ቅዱስና ዘላለማዊ ሆንክ የዘላለም ጌታ እግዚአብሔር ሆይ በእውነት እጅግ አድርገን እናመሰግናለን። እስካሁንም ድረስ ጌታ በመካከላችን ስለነበር ጌታ አሁንም ስላለ ጌታ ሆይ በጸሎቱም ውስጥ በአምልኮም ውስጥ እግዚአብሔር ሆይ በተለያየ መልኩ ስትናገረን፣ ስትመክረን፣ ስታጽናናን ስለቆየህ እናመሰግናለን። አሁንም ቃልህን ከፍተናል ጌታ። ዝናብ ከላይ ከሰማይ ወርዶ ምድርን እንደሚያረሰርሳት ብዙም ፍሬ ደግሞ እንድታፈራ እንደሚያደርጋት እንደዚሁ ቃሌም ደግሞ ስራውን ሳይፈጽም ወደ እኔ አይመለስም ብለሃልና ዛሬ እንለምንሃለን። ቃልህ በእያንዳንዳችን ልብ ውስጥ ፍሬ እንዲያፈራ እንጸልያለን። አንዱ 30 አንዱ 60 አንዱ 100 ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም በለም መሬት ላይ እንዲወድቅ ዛሬ የምትለውን እንድንሰማ ውሳኔ አድርገን ከዚህ ስፍራ እንድንወጣ እንድንለወጥ ቃልህን እግዚአብሔር ሆይ በኃይል በመካከላችን እንድትገልጥልን ለመን። ወገኖቼን ለሚያዳምጡበትን ጆሮ እኔም የምናገርበትን አንደበት በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ እንድትመጣና እንድትቆጣጠር እንጸልያለን። ጌታ ክብር ሁሉ ለስምህ እንሰጣለን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ጳውሎስ ይሄንን ይላል። አይገርምም? በዘመኑ መጨረሻ ላይ ቆሞ ወደ ኋላ ሲመለከት ሕይወቱን ሲመለከት ከመጀመሪያው ጀምሮ ጌታ ከተገናኘው ጊዜ ጀምሮ ወይም ደግሞ ጌታን ከተቀበለ ጊዜ ጀምሮ እንበለው በእኛ ቋንቋ ማለት ነው። ከተቀበለ ጊዜ ጀምሮ የተሰጠውን ስራ ለመፈጸም የተሰጠውን አደራ ለመፈጸም ተግቶ መጨረሻ ላይ ሲደርስ መልካሙን ገድል ተጋድያለሁ፣
ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ብሎ ይናገራል። what a blessing! በህይወትህ ምን ያስቀናሃል ብላችሁ ብትሉኝ መጨረሻቸው ላይ ሆነው ወደ ኋላ ሲመለከቱ ምንም ሪግሬት የሚያደርጉበት ነገር ሳይኖራቸው ሩጫዬን ጨርሻለሁ ብለው የፈጸሙ ሰዎች ያስቀናኛል፣ ህይወት ያስቀናኛል። እትንከ ሁላችንም ጉዳይ ነው ብዬ አስባለሁ። ስለዚህ መጨረሻው ላይ ስንደርስ ወደ ኋላ ያየን ሪግሬት እንዳናደርግ ምን እናድርግ? በእንዴት አድርገን የእግዚአብሔርን ሐሳብ በህይወታችን ውስጥ የተገለጠውን የእግዚአብሔርን ሐሳብ እንዴት እናገልግል የሚለውን ሐሳብ ነው እሱ አብረን እንድንመካከር ማስበው በዚህ ጊዜ። ስለዚህ ስለ አደራ ነው የምንመለከት። አደራ። ስለዚህ አደራ ሰጪ አለ። ሰጪውም ደግሞ ክቡር የሆነው እግዚአብሔር ነው እሱ። አደራውም ደግሞ የከበረና ትልቅ የሆነ አደራ ነው እሱ። አይገርማችሁም? እናንተ ውድ የምትሉትን ነገር ለማንም ሰው ወስዳችሁ ትሰጣላችሁ? አትሰጡም። መርጣችሁ ነው እሱ የምትሰጡት። ይገርማል። እግዚአብሔር እኔና እናንተን አምኖ ይሄንን የከበረውን አጀንዳ አደራ ባካችሁ ብሎ ሰጥቶን ሄደ። አይገርምም? እኔና እናንተ ደግሞ ተቀባዮች ነን። ታማኞች ሳንሆን ደካሞች ሆነን እያለን ኃጢአተኞች ሆነን እያለን እግዚአብሔር ግን ይሄንን የከበረውን ጳውሎስ ምን ይላል? ይሄንን ምንድነው እሱ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን የከበረውን መዝገብ በሸክላ ዕቃ ውስጥ አስቀመጠው ይላል። አይገርም? ሸክላ ዕቃ ውስጥ አስቀመጠው ይላል። የከበረ መዝገብ እንዴት ሸክላ ውስጥ ይቀመጣል? የከበረ መዝገብ እኮ የሚቀመጠው ካዝና ውስጥ ነው። ጣሊያን ሀገር እንግዲህ ጣሊያን አሜሪካ ምናምን ብላችሁ ግራ እንዳይገባችሁ ስዞር ቆይቼ አሁን ኢትዮጵያ ነው ያለሁት። ጣሊያን ሀገር በሶስት መንግስት ነው የሚተዳደረው ይባላል። ጣሊያን አንደኛው የተመረጠው መንግስት ነው፣ ሁለተኛው ማፊያ ነው፣ ሶስተኛው ቫቲካን ነው። እና እነዚህ ናቸው የሚያሽከረክሯት ይባላል ጣሊያንን። ስለዚህ ሰዎች ብዙ ጊዜ ገንዘባቸውን የከበረውን ገንዘብ ባንክ አያስቀምጡ። አንዳንዴ ያገኙትን በትክክለኛ መንገድ ስላልሆነ ይፈራሉ። ሁለተኛ ዛሬ ያስቀምጣችሁ ነገ ባንኩ ሊዘጋ ይችላል። የማፊያ ሀገር ነው ብያቸዋል። ስለዚህ ሰዎች የት ነው የሚያስቀምጡት? ቤታቸው ውስጥ ካዝና ያሰሩና የት እንደሆነ አይታወቅም። ሙቪ ላይ ታችኋል አይደለም? የሆነ ቦታ ወይ ስዕል ስር ወይ ምናምን ካዝና ያሰሩና እዛ ውስጥ ነው የሚያስቀምጡት ገንዘባቸው። ምክንያቱስ የከበረ የሚሉት ስለሆነ ገንዘባቸውን አንዳንዴ በወርቅ በብር በዳይመንድ ይቀይሩትና እዛ ውስጥ ነው የሚያስቀምጡት። የሚገርማችሁ ያው የሚሰሩትም የማፊያዎች ዘመድ ናቸው መሰለኝ። ሌቦቹ የሚያውቁታል የት እንዳለ። ይመጡና ሰዎቹ በስንት እንደወጡ እንደገቡ ያጠኑ ምናምን ይሉና ይመጡና መክፈት አይችሉም። ግን ምን ያደርጋሉ? በድሪል ግድግዳውን ይቆፍሩትና ካዝናውን ይዘውት ይሄዳሉ። ኢቨን እሱም እንኳን ካዝናውም እንኳን አስተማማኝ አይደለም። አይገርማችሁም? ግን እግዚአብሔር ይሄንን የከበረውን መዝገብ በሸክላ ዕቃ ውስጥ በሚሰበረው ማለት ነው፣ ተስፋ በሚቆርጠው ማለት ነው፣ በሚፈራው ማለት ነው፣ ጥሎ በሚሄደው ውስጥ አስቀመጠ ይላል። ምክንያቱም እኔና እናንተን ታምኖ ሳይሆን በእኔና በእናንተ ውስጥ ያስቀመጠውን ጸጋ ታምኖ ነው እሱ ይሄንን ያደረገው። አሜን። ስለ ጸጋው በኋላ እንመለከታለን። ስለዚህ ጳውሎስ ምን አለ? በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝን ይላል። what a privilege ወገኖች! እግዚአብሔር እኔና እናንተ ታማኝ አድርጎ ሲቆጥረን፣ ታማኝ አድርጎ የቆጠረኝን ብርታትም የሰጠኝን ክርስቶስ ኢየሱስን አመሰግናለሁ ይላል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12። ስለዚህ እግዚአብሔር የሰጠንን አደራ እንደ ሸክም አድርገን ልንቆጥረው አይገባም።
እግዚአብሔር አደራ ሲሰጠን ለእኛ ለእናንተ አደራ ሲሰጠን በታማኝነት ጌታው እኔ ማን ነኝ ብለን የሱን አገልግሎት እንድናገለግል ጌታ ይፈልጋል። በነገራችን ላይ ከእግዚአብሔር ያልተቀበልነው ምንም ነገር የለም በምድር ላይ ምንም ነገር፣ ሁሉንም ነገር ከሱ የተቀበልነውና ጳውሎስ በአንደኛ ቆሮንቶስ 4:7 ላይ እንደዚህ ይላል፣ ለመሆኑ አንተን ከሌላው እንድትበልጥ ያደረገ ማን ነው ይላል። ያልተቀበልከው የራስህ የሆነ ነገር ምን አለ ይላል። ከተቀበልክስ ታዲያ እንዳልተቀበልክ ለምን ትመካለህ ይላል። ስለዚህ እግዚአብሔር ሰጥቶን ደካማ እንደሆነን አውቆ ሰጥቶን ባደረግነው ነገር ልንኩራራ ልንመካ አይገባንም ማለት ነው። ስለዚህ ሁሉም ነገር ባደራ እንደተሰጠን እንድናስብ ዛሬ ላሳስባችሁ ፈልጋለሁ። ሁሉም ነገር ዶንሴ በቃ እሁድ ስመጣ ምናምን እቺ ብቻ ናት የእግዚአብሔር ብላችሁ አትበሉ። እያንዳንዱ ጊዜያችን የእግዚአብሔር ነው። እሱ ገንዘባችን የእግዚአብሔር ነው። ትዳራችን የእግዚአብሔር ነው። ልጆቻችን የእግዚአብሔር ናቸው። ሁሉም ነገር የእግዚአብሔር ነው እሱ። ስለዚህ ከእግዚአብሔር ባደራ እንደሰጠው ያሰብን እያንዳንዱን ነገር በጥንቃቄ አደራችንን እንወጣ ያስፈልገናል። ምንም እንኳን ቀደም እንዳልኩት በቸርች ዙሪያ ቢሆንም ማወራው ይሄ አደራ ግን ሁለንተናችንን የሚያካትት ነገር ስለሆነ ወገኖቼ የተሰጠን ነገር በታማኝነት እንድናገለግል አደራ ልላችሁ ፈልጋለሁ። ታዲያ እግዚአብሔር አደራ ይዞ ወደ እናንተ ሲመጣ የምርጫ ጉዳይ አይደለም። እስቲ ላርገው አላርገው አሁን አይደለም የሚቀጥለው አመት ነው የዛሬ 5 አመት አሁን ልረፍ ምናምን አይደለም። ምርጫ የሚባል ነገር የለም። እግዚአብሔር እኔና እናንተን በክርስቶስ ኢየሱስ ሲያገኘን አጀንዳ ይዞ መጥቷል ልላችሁ ነው ዛሬ። የከበረ አጀንዳ ይዞ መጥቷል። ያንን በማስተዋል በመጸለይ በመመርመር ያንን አድርገን እንድናልፍ እግዚአብሔር ይፈልጋል ልላችሁ ነው። እሱ ወደ ጳውሎስ ሲመጣ እግዚአብሔር አያችሁ ምን ብሎ ጌታን ተቀብሎ በቃ እግሩን ዘርግቶ እንዲኖር አይደለም። ምን አለው? ጌታም እንዲህ አለው ይላል፣ ሂድ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ለዚህ ነው የኖረው። አይገርማችሁ? በቃ እግዚአብሔር ሲመጣ አጀንዳ ይዞ መጥቷል። ያንን ተረድቷል። ለዚህ ነው በሄደበት ቦታ ሁሉ ይሄንን ቃል ደጋግሞ ጳውሎስ የሚናገረው። በደማስቆ መንገድ ላይ ሲራመድ ሲሄድ መንፈስ ቅዱስ ከላይ መጣ ወረደ፣ እንዲህ አለኝ ያለ በየጊዜው ጳውሎስ ለሰዎች ብቻ ሳይሆን ለራሱም እየተናገረ የሚጓዝ ሰው ነበረ። ስለዚህ እግዚአብሔር የሰጣችሁን ነገር ተናገሩ ወገኖች። ለዛ ደግሞ ኑሩ። ለራሳችሁም ተናገሩት መልሳችሁ። አንድ እውነት ልንገራችሁ። አንድ እውነት እግዚአብሔር አንድ ነገር ይዞ ወደ እናንተ ከመጣ ጊዜው ይረዝማል እንጂ ያ ነገር መፈጸሙ አይቀርም። ሰማችሁ ያልኩት? እግዚአብሔር አጀንዳ ይዞ ከመጣ እናንተ ምክንያት ሰጣችሁ እንዲህ ስለሆነ ነው እንደዛ ስለሆነ ነው ምናምን ብላችሁ አገልግሎታችሁን ጥላችሁ ብዙ ነገር ውስጥ በትሄዱ ሐውል ጋራንቲው ተመለሳችሁ ከዜሮ ነው የሚያስጀምራችሁ እግዚአብሔር። ለዚህ ነው እኔ ብዙ ጊዜ መረመራለሁ ራሴን። እርግጥ እግዚአብሔር ይሄንን ነው ወይ የፈለገው ከሆነ I don't have a choice። ያዕቆብ አንዱ ምሳሌያችን ነው። እግዚአብሔር በቤቴል እያለ ሰማይ ከፍቶ የልቡን ሐሳብ ገለጠለት። ያዕቆብ ግን ምን አለ? ጥሩ ነው እሱ የምትለው ግን ይሄንን ካደረክልኝ አንተ የምትለውን ነገር አደርጋለሁ፣ አንተም አምላኬ ትሆናል ነው። ይሄን ነው የምትፈልገው? ሰጠው። ሚስቶች ሰጠው፣ ልጆች ሰጠው፣ ሀብት ሰጠው፣ ከብት ሰጠው። ይሄ ሰው ረፍት የለውም። አይገርምም? ይኸውላችሁ ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ውጪ ሆናችሁ ረፍት የለም። ብዙ ነገር ልትጠቀጥቁ ትችላላችሁ። ብዙ ነገር ዙሪያችሁን እንዲከብ ልታረጉ ትችላላችሁ። ከእግዚአብሔር ፈቃድና ሐሳብ ውጪ የሆነ ነገር ግን ሰላም አይሰጣችሁም። ስለዚህ
ዝም አለው እግዚአብሔር። ይጠብቀዋል። አይገርማችሁ? ዝም ብሎ ይጠብቀዋል። እኛን እንደሚጠብቀው ማለት ነው። እሱ ይጠብቀዋል። ሰላም የለውም፣ ረፍት የለውም። መጨረሻ ላይ ያን ሁሉ ነገር ሰብስቦ በርግጥ ነው ወንድሙን ፈርቶ ነው እሱ። ነገር ግን ሁሉን ነገር ካሻገረ በኋላ ያዕቆብም ብቻውን ቀረ። በጣም ይገርመኛል ይሄ ቃል ብዙ ጊዜ። ያዕቆብም ብቻውን ቀረ። ያ በቤቴል የተገናኘው ያ አደራ ይዞ የከበረ አደራ ይዞ በአብርሃም ውስጥ የነበረ በይስሐቅ ውስጥ የነበረ በያዕቆብም ውስጥ ሊቀጥል የፈለገውን አጀንዳ ይዞ መጥቶ ያለ ያዕቆብ ግን he was busy ሁሉን ነገር ካሻገረ በኋላ ብቻውን ሲቀር እግዚአብሔር ምን አለው? ስምህ ማን ነው አለው። እግዚአብሔር አያውቀውም እንዴ? ያውቀዋል እኮ። ስምህ ማን ነው አለው። ለምን መሰላችሁ? ያዕቆብ ማለት አታላይ ማለት ነው። እሱ ያዕቆብ ማለት ተረከዝ ያዥ ማለት ነው። ያዕቆብ ማለት የራሱን ፈቃድና ሐሳቡን የሚያደርግ ሰው ማለት ነው። ማን ነው ስምህ አለው። አሁን አጣብቂኝ ውስጥ ነው ያለው። መዋሸት አይችልም። ማነህ ሲለው እኔ ያዕቆብ ነኝ። እንግዲህ ያው ከዚህ ጀምሮ ስምህ ያዕቆብ አይባልም፣ እስራኤል ትባላለህ። እና የምርጫ ጉዳይ አይደለም ልላችሁ ነው። እግዚአብሔር አደራ ይዞ ወደ እናንተ ሲመጣ የምርጫ ጉዳይ አይደለም። ጊዜያችሁን አታጥፉ። ምሳሌ ላይ ምን ይላል? በሰው ልብ ውስጥ ብዙ ሐሳብ አለ፣ የሚፈጸመው ግን የማን ነው? የእግዚአብሔር ነው ይላል። ለምንድን ነው የምትታገሉት? አዎ አንዳንድ ጊዜ አቅማችንን እያየን ነው። አዎ አንዳንድ ጊዜ ያለፈውን ታሪካችንን እያየን ነው። እሱ እዚህ ቦታ ፌል አድርጌያለሁ፣ ስለዚህ እዚህ ነገር ውስጥ መልሼ አልገባም እንላለን። ምክንያቱም ሙሴ ይሄንን ያደረገው ፌል አድርጓል። በ40 ዓመቱ 80 ዓመቱ ላይ እግዚአብሔር መጥቶ ሙሴ ሲለው ኖ ተሳስተሃል፣ እኔ እኮ ፌለር ነኛል። ኖ አሁን ነው የምፈልጋለሁ። የምርጫ ጉዳይ አይደለም። እግዚአብሔር ሙሴን ወደ ተራራ ላይ ከወሰደው በኋላ እንዲሰራ የፈለገውን ነገር በሙሉ ከነገረው በኋላ እንደዚህ ያለው፣ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ አለው። ዘጸአት ምዕራፍ 25 ቁጥር 40። የምርጫ ጉዳይ አይደለም የእግዚአብሔር ጉዳይ። እግዚአብሔር አደራ ወደ እናንተ ሲመጣ የምርጫ ጉዳይ አይደለም። እሺ ብቻ ነው፣ ሌላ ነገር የለም። እሺ ጌታ ሆይ እንደ ቃልህ ይሁንልኝ። ስለዚህ ይሄ አደራ በጣም የከበረ አደራ ከሆነ እግዚአብሔር ራሱ ክቡር ከሆነ እኛ ደግሞ ደካሞች ነን ብለን ካለን እንዴት አድርገን ነው እሱ እግዚአብሔር የሰጠንን አደራ የምንወጣው ብለን ካለን 1 2 3 ብዬ ነጥቦችን ሰጣችሁና ጨርሳለሁ። አንደኛው እግዚአብሔር የሰጠንን አደራ መወጣት የምንችለው በእግዚአብሔር ጸጋ ነው። አሜን እንላለን። ጸጋ በሉ እስቲ። ጸጋ አያችሁ፣ አይገርማችሁ? ጸጋ ይባላል። እግዚአብሔር አደራ ሲሰጠን አብሮ ጸጋንም ሰጥቶናል። ለምንድን ነው እሱ ያ የተሰጠውን አደራ መፈጸም የምንችለው? በእግዚአብሔር በራሱ ጸጋ ስለሆነ ማለት ነው እሱ። ስለዚህ ይሄ ጸጋ ሁሉ ጊዜ ልናስብና በሱ ላይ ዲፔንድ እንድንሆን ያስፈልገናል። ጳውሎስ እንደዚህ ይላል። ጳውሎስን ብትጠይቁት ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ ብለህ ያልከው እንዴት ነው? እንዴት አድርገህ ይህን ሁሉ ዓመት መጣህ ብላችሁ ብትሉት ሰውየው 50 ዓመታቸውን አኒቨርሰሪ ያከብራሉና እንዴት አድርገው 50 ዓመት ደረሱ ብለው ሲጠይቋቸው እሺ እያልኩን የደረስኩት አሉ። እንግዲህ ያው የቆያችሁ ታውቁታላችሁ ብዬ ቆያችሁ እና ኤኒዌይስ ጳውሎስን ብትጠይቁት እንዴት አድርገህ ነው እሱ እዚህ የደረስከው ብትሉት በጸጋው ነው የሚላችሁ። አሜን። በጸጋ እና እንደዚህ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 24። አይላብ ወገኖች፣ ይሄንን ስለ እግዚአብሔር ጸጋ ጌታን እጅግ አድርጌ አመሰግናለሁ።
እንደዚህ ይላል ሐዋርያ ሥራ ምዕራፍ 2 ቁጥር 24 ይሁን እንጂ ይላል ጳውሎስ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት ይላል። ማለቱ ምንድነው? እሱ እግዚአብሔር የሰጠኝን አደራ የፈጸምኩት በጸጋው ስለሆነ እኔ በራሴ አልመካም ማለቱ ነው። እሱ ኤፌሶን 2:8 ላይ ኤፌሶን 2:8 ላይ ደግሞ ስለ በጸጋ እንደዳነን ይነግረናል። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ይላል። የዳነው በጸጋ ነው። እሱ የሆነውን የምንሆነው በጸጋ ነው። እሱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 እንደዚህ ይላል ጳውሎስ የሆንኩት አያችሁ ይላችሁ ጳውሎስ ዝም ብሎ ጃይንት የሆነ ሰው እንዳይመስላችሁ፣ ከኔና ከናንተ የተለየ ሰው እንዳይመስላችሁ እንደዚህ ይላል። ነገር ግን በእግዚአብሔር ጸጋ ይላል በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁኝ። ክብር ለእግዚአብሔር ይሁን። የሆነው በእግዚአብሔር ጸጋ ነው። አሜን እላለ። እኔ በትጠይቁኝ ከስንት ዓመት በፊት እዚህ እንደዚህ ቆመት ሰብካለሁ ይብትሉኝ ኖ የሆንኩት በእግዚአብሔር ጸጋ እንደሆነ አውቃለሁ። ብዙ የሸሸውባቸውን ዘመናቶች አስታውሳለሁ። ግን የሆንኩት በእግዚአብሔር ጸጋ ነው። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። ለእኔም የተሰጠኝ ጸጋ ከንቱ አልሆነም፣ እንዲያውም ከሁሉ በላይ በትጋት ሰርቻለሁ ይልና ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው ይላል። ጸጋ በሉ እስቲ ጸጋ። ክብር ለእግዚአብሔር ይሁን። እግዚአብሔር አደራ መስጠቱ ብቻ አይደለም፣ ጸጋ አብሮ ሰጥቶናል። የምንድንበትን ጸጋ ሰጠን። የሆነውን እንድንሆን የሚያረገንን ጸጋ ሰጠን። ይሄ ብቻ አይደለም፣ ስንደክም ደግሞ የሚያበረታ ጸጋ። ታስታውሳላችሁ ጳውሎስ ነበረ የሰይጣን መጎሸሚያ ሁሉ ጊዜ እየመጣ ምን እንደሆነ አልተናገረም እና ለመንኩት አለ ጌታን፣ እባክህን ይሄንን ነገር ከላይ ላይ አንሳልኝና በነፃነት ላገልግልህ። እንደሱ አይደለም ምንለው አንዳንድ ጌታ ሆይ በቃ ይህንን ነገር ከኔ ላይ አንሳልኝና በነፃነት እንላለን። እና ለመንኩት አለ ጌታን። አንዴ ለመንኩት ዝም አለው፣ ሁለቴ ለመንኩት ዝም አለ፣ ሶስተኛ ለመንኩት ዝም አለ። መጨረሻም እንዳለው ታውቃላችሁ? ጸጋዬ በቃ ኃይሌ በድካሜ ይገለጣል። ስለዚህ ጳውሎስ ምን አለ? ስደክም ደስ ይለኛል፣ ምክንያቱም ስደክም ያን ጊዜ ኃይለኛ ነኝና ይላል። ክብር ለእግዚአብሔር ይሁን። ስንደክም ብድግ የሚያደርገን የእግዚአብሔር ጸጋ ነው። እሱ ስደክሙ ዝም ብላችሁ አትሩጡ፣ አትሽሹ፣ ወደ ጸጋው ዙፋን ፊት ቅረቡ ይላል አይደለ? ወደ ጸጋው ዙፋን ፊት ቀርበን ጌታ ሆይ ስንለው እንደገና ብድግ ያደርገናል። ማንም ሰው አገልጋይ በጠይቁ ተስፋ ያልቆረጠ የለም። እንኳን እኛ አይደለም ኤልያስም ተስፋ ቆርጧል። ኳየሮችን ሊድ አደረገ ነበር ጣሊያን ሀገር እና ቻሌንጁ ምንድነው? እሱ እናንተ የቻላችሁትን ያክል በእግዚአብሔር ፊት ታማኝ ለመሆን ትደክማላችሁ፣ ትጥራላችሁ። ግን እናንተ ደግሞ አብራችሁ የምታገለግሏቸው ያን ያክል ታማኞች ሳይሆኑ በሰዓታቸው፣ በጊዜያቸው፣ በብዙ ነገር ሳይሆኑ ሲቀሩ ሰይጣን ይከሳቸዋል። በአንተ ምክንያት ነው ይላል። እና ብዙ ቻሌንጅ ውስጥ አልፌያለሁ። እና አንዳንድ ጊዜ ያው ጣሊያን ሀገር የነበረው ቸርች ከላይ ነው ቸርቹ፣ ከታች ደግሞ ቤዝሜንት ውስጥ ገብታችሁ ደግሞ ኦፊስና የሚጸለይበት ቦታ አለ። እና እቺ ደረጃዋ ወደ ታች መውረጃዋ ብረት ናት፣ የብረት ደረጃ ነች። እና እኔ በጊዜ እመጣለሁኝ። አንድ ጊዜ አርፍጄ መጣሁና ልጅቷ ስታገኘኝ ውይ የረፈደ መስሎኝ አለች። ከገባችሁ ምክንያቱም እኔን ራሴ ሰዓት አድርጋኛለች ማለት ውይ የረፈደ መስሎኝ አለች። ስለዚህ ወይስ በሰዓት መጣና ተንበርኬ ስጸልይ የሉም ወይ አንድ ሰው ነው ወይ ሁለት ሰው ማት እኮ ናቸው ግን የሉም። እና እንዳትጸልዩ ጌታ ወይ ምንድነው ችግሩ? እኔ ጋር ነው። ከዛ አሁን ቅድም እቺ ደረጃዋ ብረት ናት ብያቸው የለም ብረቷ ሲወርዱ ይሰማል ከላይ። እና አንዳንዶቹ ሲወርዱ ረፍዷል እኮ ሰዓቱ ሲወርዱ
ደግሞ አውቃቸዋለሁ እነማን እንደሆኑ። እቺ እንትና ነች እላለሁ። ስትመጣ ራሷ ነች። አንዳንዶቹ ደግሞ ሲመጡ ታታታታ ብለው አይደለም፣ እንደዚህ አይደለም። ቸርች ውስጥ እኮ አገልግሎት እንደዚህ እኮ ነው። አንዳንዱ በቃ ሜላል፣ አንዳንዱ ደግሞ እና ታታ ብለው የሚወርዱ ደግሞ አሉ። እቺ እንትና ነች እላለሁ። ስትመጣ እሷው ነች። እና አንድ ጊዜ እንደዚሁ ደከመኝ፣ በቃ ተስፋ ቆረጥኩኝ። ከዛ ጠራዋቸውና ቅዳሜ ቀን ነው የምንለማመደው። ጠራዋቸውና በቃ ዛሬ ሪዛይን አድርጌያለሁ፣ ከዚህ በኋላ የመዘምራን አለቃ አይደለሁም፣ ሪዛይን አድርጌያለሁ ብዬ ሄድኩኝ ማለት። ከዛ በኋላ በሚቀጥለው ሳምንት እንፈልጋለን ምናምን አሉ። እሺ አልኩና መጣሁ። ስመጣ ተንበርክከው ደግሞ ሀብል ገዝተውልኝ፣ የእጅ ሀብል፣ የአንገት ሀብል የምናምን እንዲህማ የምታደርጉ ከሆነ አልፎ አልፎ ተመልሼ እንደገና ተስፋ እንቆርጥም ማለት አይደለም፣ አንቆርጥም ማለት አይደለም። ተስፋ እንቆርጣለን፣ ግን ጸጋው እንደገና ያነሳናል እላችሁ። ጸጋው እንደገና ያነሳናል። እባካችሁን እዚህ ቤተክርስቲያኑ ያስቀመጣችሁ፣ በዚህ ምድር ላይ እግዚአብሔር ያስቀመጣችሁ እናንተ ናችሁ ያላችሁት። አንዳንድ ጊዜ ሌላ ነገር እንጠብቃለን፣ ሌላ ሰው እንጠብቃለን። እኔ እንዳልኳችሁ በብዙ ነገር ውስጥ ስላለፍኩኝ ያየሁትን ነው የምናገረው። እኔ ስለዚህ ቤተክርስቲያን ማቀው ነገር የለኝም፣ ግን እስ ኮመን የትም ቦታ ኢትዮጵያ ሄዱ፣ ቻይና ሄዱ፣ አውስትራሊያ ሄዱ፣ ያው ነው እሱ ነገሩ። ስለዚህ ጸጋ በድካማችን ጊዜ የሚያበረተን ጸጋ እግዚአብሔር ይሰጠናል። ስለዚህ እንግዲህ ምህረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ያቺ ተስፋ አትቆርጡም አትፈሩም አይደለም የሚለው ነገር ግን በዛ ሞሜንት በጸጋው ዙፋን ፊት ቀርበን እንደገና አድሶ ደግሞ እንዲያስነሳን። ዋው! እግዚአብሔር እኮ የሚገርም አምላክ ነው ወገኖች፣ የሚገርም። ኤልያስን ተስፋ ቆርጦ ፈርቶ ሲሸሽ አንተ ፈሪ አለው እንዴ? አላለውም። ምን አለው? አይ አንተ ደክሞ ነው እሱ፣ በቃ የመጣው ነገር ተስፋ አስቆርጦ ነው። ስለዚህ ብላ ጠጣ አለውና 40 ቀንና 40 ሌሊት ከአይምሮ ወደ ልቡ ለመመለስ 40 ቀንና 40 ሌሊት አስጓዘው። ላይ ሲወጣ ምን ታረጋለህ አለው። ታች እኮ ግደለኝ ነበር ያለው። ላይ ሲወጣ አይ እኔ በቃ ከሌሎቹ አልበልጥም፣ አይ እንደዚህ አትሆንም አለው። ታሪኩን እሱን ታውቃላችሁ። እግዚአብሔር ታማኝ ነው፣ ጸጋ አለው። አሜን። ከድካማችን እንደገና የሚያበረታን እንጂ ከሰዎች ጋራ ኮኔክት አታድርጉት። አብራችሁ ከሚያገለግሉ ሰዎች ጋራ ጉዳያችሁን አታርጉ። እኔና እናንተ ጉዳይ በሰማይ አምላክ በእግዚአብሔር ፊት ነው እሱ የሚመዘነው። አይገርማችሁ? ነገ እኮ ለዋጋ በፊቱ ስንቀርብ ጎሽ እንትናን እንደዚህ አርጋ እንዲያርጋ አይለንም፣ ግን የሰጠውህን አደራ ጠበቅኩኝ ነው የሚለን። ስለዚህ ለተሰጠን አደራ ታማኞች እንድንሆን ያስፈልገናል። ለዚህ ነው ጳውሎስ ይሄንን ጸጋ አላቃልልም ይላል። ገላትያ 2:21 የእግዚአብሔርን ጸጋ አላቃልልም፣ ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው ይላል። ስለዚህ ጸጋ ከእግዚአብሔር ዘንድ የሚሰጥ ጸጋ የተሰጠንን አደራ እንድንወጣ ያደርገናል። ምክንያቱም የዳነው በጸጋ ነው፣ እሱ የሆነው በጸጋ ነው፣ ከድካማችንም የሚያነሳን ጸጋ ነው እሱ። እንደገና ከዚህ ጸጋ ውጪ ደግሞ ሌላ ነገር የለም። ስለዚህ ጸጋ በሉ እስቲ፣ ጸጋ። እግዚአብሔር ጸጋ ያብዛልን። አሜን። የእግዚአብሔር ጸጋ ይብዛላችሁ ሲባል ይሄ ማለት ነው እሱ። በቃ እግዚአብሔር ሁሉም በሁሉ የሆነ አምላክ ጸጋውን ከሰጠ ይሄ የተሰጠን አደራ የምንፈጽምበትን ጉልበትና አቅም ይሰጠናል ማለት ነው እሱ። ይሄ ከእግዚአብሔር የሆነ ነገር ነው። ከኔና ከናንተ ምን ይጠበቃል? I love this ትጋት። አሜን ትላለች። እስቲ ትጋት በሉ። ትጋት ጸጋውን የሚሰጠን እንድንተጋ ነው። አይገርማችሁ? ጸጋውን የሚሰጠን እንድንተጋና የሱን ስራ እንድንሰራ ነው እሱ። ምን ይላል ጳውሎስ? ስለ ጳውሎስ ነው የምንናገረው። ምን ይላል? በአንደኛ ቆሮንቶስ 15:10 ላይ እንዲያውም ከሁሉ በላይ በትጋት ሰርቻለሁኝ ይላል። አይገርማችሁ? ከሁሉም በላይ በትጋት
ሰርቻለሁ። ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው ይላል። ክብር ለእግዚአብሔር ይሁን። እነዚህ ሁለት ነገሮች አስታርቆ መሄድ እንዴት ጥበብ ነው እሱ። እግዚአብሔር የሚሰጠውን ጸጋ ተቀብሎ ተግቶ የእግዚአብሔርን ሐሳብ ማገልገልና አይ እኔ የታዘዝኩትን አድርጌያለሁ የማልጠቅም ባሪያ ነኝ ብለን ማለት። ትጋት ዮሴፍን ከታናሽነቱ ጀምሮ ላይ ቤተ መንግስት ውስጥ የፈርዖን ቤተ መንግስት ውስጥ እንዲገባ ያደረገው ነገር ምንድነው ካላችሁኝ ትጋት ይባላል። ትጋት በመጣለት ኦፖርቹኒቲ ሁሉ ትጉ የነበረ ሰው ነው እሱ ዮሴፍ። ትጉ ነው። ኮምፕሌን አያደርግም። ወንድሞቹ ወስደው ጉርጓዱ ሲጨምሩት አይ እንዴት እግዚአብሔር ይሄንን አሳይቶኝ አላለም። ወስደው ለባርነት ሲሸጡት ኮምፕሌን ሲያደርግ አትመለከቱም። ይልቁኑ እሱ ኤቭሪ የሚሄድባቸው መንገዶች ኦፖርቹኒቲ እንደሆነ የተገነዘበ ሰው ነው እሱ ዮሴፍ። ስለዚህ ጲጥፋራ ቤት ገባ በትጋት ከጠዋት ጀምሮ እስከ ማታ ድረስ በትጋት። ጲጥፋራ አየውና ይሄ ሰው በጣም ትጉ ሰው ነው፣ ታማኝ ሰው ነው፣ እሱ እግዚአብሔርን የሚፈራ ሰው ነው ብሎ ቤት ውስጥ ያለውን ነገር በሙሉ ሰጠው ይላል። እግዚአብሔር የእጆቻችንን ስራ ነው የሚባርከው። አሜን ትላላችሁ? የእጆቻችንን ስራ ነው የሚባርከው። ከሰማይ ዱብ ዱብ የሚል ነገር የለም። አሁን በጣም አስጊ ዘመን ውስጥ ያለ ነው። እምነት ተብሎ በቃ ሰዎች የባንክ ደፍተራችሁን ሁሉ ይዛችሁ ነው ይባላል አሁን ቸርች። ስለዚህ እንደዚህ ሲያደርጉ እዛ ውስጥ ድው እንዲል ማለት የለም። ቢኖርማ ጥሩ ነበር፣ እኛም እኮ ቀለለልን ነበር፣ ግን አይደለም። አንድ ቡሽሪ የሚባል ሰውዬ ከሳውዝ አፍሪካ ነው ከምናምን ኢትዮጵያ መጥቶ ሚሊኒየም አዳራሽ ስብሰባ ይደረጋል ተብሎ ቡሽሪ የሚታወቀው ከላይ ከሰማይ የለም። እግዚአብሔር የእጆቻችንን ስራ ነው የሚባርክልን። አሜን እንላለን። አዎ የእጆቻችንን ስራ በቃ ዮሴፍ ገባ በጲጥፋራ ቤት ሲሰራ እግዚአብሔር ከእርሱ ጋር ነበረ ይላል። ምን ለማድረግ? ከላይ ለማዝነብ እንደሆነ አይደለም፣ የእጆቹን ስራ ለመባረክ ሰጠው ይላል ሁሉም። ከዛ በኋላ እስር ቤት ደግሞ ገባ። እንዴ እግዚአብሔር ሆኔ በፊት ታማኝ ሆኔ እንዴት እስር ቤት እገባለሁ አላለም። አናገኝም መጽሐፍ ቅዱስ ላይ። ለሱ ኦፖርቹኒቲ ነው እስር ቤት። ለሱ ወደ እግዚአብሔር ወደ አዘጋጀለት ዴስቲኔሽን እግዚአብሔር የሰጠውን አደራ እየፈጸመ እንደሚሄድ ነው የሚያስበው። እስር ቤት ውስጥ ገባ። እስር ቤት ውስጥም ገብቶ በታማኝነት በትጋት ሲያገለግል የእስር ቤቱም አለቃ ደግሞ አየውና ያለውን ነገር ሁሉ ሰጠው ይላል። አይገርምም? እናንተ በታማኝነት ጌታን አገልግሉ። እናንተ በታማኝነት ይሄ እግዚአብሔር የሰጠኝ አደራ ነው ብላችሁ ያንን ለማድረግ ትጉ እንጂ እግዚአብሔር የሚወስዳችሁ ወደ ራሱ ግብ ነው እሱ የሚወስዳችሁ። አሜን። ምንም እንኳን ባርነት ቢመስል፣ ምንም እንኳን እስር ቤት ቢመስልም እግዚአብሔር ግን ወደ ዴስቲኔሽኑ እየወሰደው ነው። ምክንያቱም ጲጥፋራ ማን ነው እሱ ካላችሁ የፈርዖን ቤት የዘበኞች አለቃ ነው ይላል። አያችሁ፣ ፈርዖን ቤት ሊወስደው ስለፈለገ በባርነት ጲጥፋራ ቤት ውስጥ አስገባው። እስር ቤቱ የማን እስር ቤት ነው ካላችሁ የፈርዖን እስረኞች የሚታሰሩበት እስር ቤት ነው። በሰው አይመጣም ካልኩሌሽኑ። ለዚህ ነው እዛ አለቃ ስለነበረ እነዚህ ሰዎች ህልማቸውን አዩ፣ ህልማቸውን ፈታላቸው። ከዛ መካከል አንዱ ሄደ። በእርግጥ ነው የመጀመሪያው 2 ዓመት ረሳው ይላል አይደለም? ረሳው ይላል። አስታውሰኝ፣ አንዴ የተስፋ ቆረጠና አስታውሰኝ ብሎ አለው እና ረሳው ይላል። እና አንድ እግዚአብሔር ሰው ሲናገር እንኳንም ረሳው አለ። ምክንያቱም ያ ቆርቆሮ ምንድነው ጠጅ አሳላፊ አይደለም። እና ቢያስበው ኖሮ ይሄ ሰውዬ ወስዶ ማንቆርቆሪያ አጣቢ ያደርገው ነበር አለ። እና እሱም ደግሞ ሃሌሉያ ጌታ ይመስገን ከእስር ቤት አውጥቶ ማንቆርቆሪያ ምናምን ይል ነበር። እንኳንም ረሳው አለ። ኧረ ሰው አያስባችሁ ወገኖች፣ እግዚአብሔር ያስባችሁ።
እግዚአብሔር ያስባቸዋል። በምክንያት ነው አንዳንዴ ሰው እንዲረሳችሁ የሚያደርገው። አካባቢ እናንተ ለፍታችሁ ደክማችሁ ምናምን ብላችሁ ምንም ሪኮግኒሽን የማታገኙባቸው ጊዜያቶች ሊኖሩ ይችላል። who cares? በላይ በሰማይ ያለ እኔና እናንተን አካሄድ የሚመለከት አምላክ በላይ በሰማይ ያለ እንዲህ ብሎ ያያል። አይገርማችሁ? ያያል። እንኳን እግዚአብሔር አይደለም ሰዎች እንኳን ያያሉ። በትጋት አድርጎ የምታደርጉት አብርሃም ለልጁ ሚስት ፈለገ፣ ለይስሐቅ ማለት ነው እሱ። ስለዚህ ሎሌውን ጠራውና እንዲህ አለው፣ ሂድና ወደ አባቶቼ ቤት ሂድና ለልጄ ሚስት የሚሆን ፈልገ ይዘና አለው። እሺ አለ። ይሄ ሎሌ ደግሞ ምን አለው? እቺ ሴት ወደዚህ አልመጣም ብትል ልጅህን ይዤ ወደዛ ልሄድ ወይ አለ። አይ አታርገው፣ እንደዚህ እንዳታርግ ተጠንቀቃለሁ። ምክንያቱም እግዚአብሔር ከዛ አውጥቶታል፣ እንዳትመለስ ብሎታል። ከዚህ ደግሞ እንዳታገባ ብሎታል፣ እንዳታጋባም ብሎታል። አጣብቂኝ ውስጥ እኮ ነው ያለው። አብርሃም ሂድና አምጣ አለው። ባትመጣ ስልውሰዱ በጭራሽ ይሄ እንዳታርግ ተጠንቀቃለውና እኔ የማመልከው አምላክ እቺን ሴት ያዘጋጅልሃል አለውና ላከው ይላል። ከዛ በኋላ ሎሌ ሄደና ቁጭ ብሎ ጌታ ሆይ ብሎ ጸለየ። ሎሌ ነው። ይገርማችኋል። ለካ የአብርሃምን ሕይወት ይመለከታል። ለካ የአብርሃምን እምነት ይመለከታል። አያችሁ፣ ሰዎች አያዩንም ብላችሁ አትበሉ። ልጆቻችን አያዩንም ብላችሁ ብዙ ነገሮች እንዳታረጉ። ከምትሏቸው ይልቅ የምታረጉትን ነገር ነው የሚያዩት። ሰማችሁኝ ያልኩት? ሰውየው የምትለኝን ነገር እንዳልሰማ የምታደርገው ነገር እንቅፋት ሆነብኝ አለው። አይምሰላችሁ። እናንተ ሪሞት ኮንትሮልን ተቀብላችሁ ቲቪ ሲያይ ልጃችሁ አንተ ሂድና አጥና ብላችሁ እናንተ እሱ ሲሄድ ከብታችሁ ስታዩ ምን እንደሚመኝ ታውቃላችሁ? አንድ ቀን አድጌ ከልጄ ታርጌ ነው የሚመኝ። ስትንበረከኩ ካያችሁ ይንበረከካል። ሱኖር ሌተር ካመናችሁ ያምናል። እና ይሄ ሎሌ እዛ ቁጭ ብሎ ጸለየ። እግዚአብሔር ሆይ አሁን መጀመሪያ የምትመጣዋ ሴት ውሃ ጠጭኝ ስላት አንተም ጠጣ ገመሎችህንም አጠጣለሁ የምትል ሴት እቺ የጌታዬ ልጅ ሚስት ትሆናለች ብሎ እየጸለየ ሳለ ገና ጸሎቱን ሳይጨርስ ርብቃ መጣች። ርብቃ በጣም የምትገርም ሴት ናት። ርብቃ መጣች፣ ጠየቃት። ውሃ ጠጭኝ አላት። ጠጣ አለችው፣ ሰጠችው። ግመሎችም እስከሚጠግቡ ድረስ አጠጣለሁ አለችው። ግመል ስንት ግመል እንደሆነ ታውቃላችሁ? 10 ግመል ነው እስከሚጠግቡ ድረስ። እና ሄጄ ጉግል አደረኩ፣ እንደው እስቲ አንድ ግመል በአቨሬጅ ስንት ይጠጣል ብዬ ጉግል ሳረግ አንድ ግመል ከመቶ እስከ 200 ሊትር ውሃ ይጠጣል። 10 ግመል እስከሚጠግቡ ድረስ። አዎ ለሷ ኦፖርቹኒቲ ነው እሱ። ይሄ እግዚአብሔር የከፈተላት ኦፖርቹኒቲ እንደሆነ እንዳደራ አርጋው ተቀብለው በቃ እየሄደች ታጠጣለች፣ እየተመላለሰች ታጠጣለች። አይ ዶንት ቲንክ ይሄ የመጀመሪያዋ ጊዜ አይመስለኝም። ይሄ ዴይ ቱ ዴይ ያለ ባህሪዋ ነው። እና ምን ይላል ሰውየውም ይላል፣ ይሄ ሎሌ ማለት ነው። ሰውየውም ትክ ብሎ ይመለከታት ነበረ። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። እንኳን እግዚአብሔር ሰው ያያል። ዝም ብላ ስትሯሯጥ ያያታል። አጭ ስራዋን ብቻ ሳይሆን በልቧ ውስጥ ያለውን ሞቲቭ ሁሉ ይመለከታል። ግመሉ ላይ ምን እንደተጫነ አታውቅ። ይሄ ሰውዬ ሚስት ፍለጋ ይሆን የመጣው ምን ፈልጎ እንደሆነ አታውቅም። ለሷ ኦፖርቹኒቲ ነው። ልንገራችሁ፣ እግዚአብሔር በመንገዳችሁ ላይ አገልግሎት ሲያመጣ ምን ሊያደርግላችሁ እንዳለ አታውቁም። ወዴት ሊያሸጋግራችሁ እንደሆነ አታውቁምና በትጋት አገልግሎታችሁን አገልግሉ ልላችሁ ነው። ዛሬ መልእክቴን ጠቅልለው ብትሉኝ በዚህ ነው መጠቀልልላችሁ። ዝም ብሎ ያያል። አያችሁ፣ እግዚአብሔርም ያያል እና እንዲህ አይመስለንም። ሰው ስላላየን እኛም ስሜታችን እንደዚህ ስለሚል
እግዚአብሔር ማያ ይመስለን ያያል። ከዛ በኋላ የሰውዬ ድንገት ብድግ አለና ከገመሉ ውስጥ የወርቅ መዓት አመጣና አምባር አለበሳት፣ ወርቅ በወርቅ አደረጋት። ከዛ በኋላ በሩጫ ሄደችና ለቤተሰቧ ነገረች፣ እሱም ነገራት። ከዛ በኋላ ያው እንደምታውቁት the rest is history እንደሚሉት ርብቃ የይስሐቅ ሚስት ሆነች። ምክንያቱስ ትጉህ ሴት ስለሆነች ማለት ነው። እግዚአብሔር በፊቷ ላመጣው ነገር በትጋት የምታደርግ ሴት ስለሆነች ማለት ነው። እሱ እግዚአብሔር ሁላችንን ይርዳን። እግዚአብሔር ይርዳን። አያችሁ አደራ ይዞ ነው የሚመጣው ወደ እኔና ወደ እናንተ ልላችሁ። ዶንት ሴይ እንደዚህ ነው እንደዛ ነው ምናምን አትበሉ። ቤተክርስቲያን መታ ስትጠይቃችሁ እሺ በሉና ግቡ። እኔ ጣሊያን ሀገር ገባሁኝ እና ሐሙስ ቀን ነው የገባሁት። እኔ ቡልጋሪያ የሚባል ሀገር ነው እሱ ስኮላርሺፕ አግኝቼ ሄድኩት። ከዛ በኋላ ጣሊያን ሀገር ገባሁ። ሐሙስ ቀን ነው የገባሁት። ነግረውኝ ነበር የት ቸርች እንደምሄድ። አንድ ቸርች ነው ያለው፣ አድራሻውን ነገሩኝ። እሁድ ለታ ሄድኩና ከዛ ግዛቸውና ኤርሚያስ ነበሩ እና እነሱ ገና ጋሽታዬ ያን አልመጣም። እነሱ ማክሰኞ ለታ ቀጠሩኝ። እንግዲህ ሐሙስ ነው የገባሁት፣ እሁድ ነው ቸርች ሄድኩት። ማክሰኞ ለታ እነሱ አገኙኝና ለካ ከዚህ በፊት ኪቦርድ የሚጫወት ልጅ ነበርና አገልግል ሲሉት እስቲ ልጸልይበት። ቸርች ውስጥ እኮ የሚጫወት የለም። ልጸልይ ብሏቸው 6 ወር ሆኖታል። what anyways ከዛ እነሱም መሯቸዋል። ማክሰኞ ሲያገኙኝ ኤርሚያስ ምን አለ፣ ስማ ይሄ ልጸልይበት ምናምን የለም፣ እሁድ ተጀምራለህ አገልግሎት፣ እሁድ ተጀምራለህ። እሁድ ለጀመርኩ ከ7 ዓመት በኋላ እሁድ ጨርሼ ወደ አሜሪካ መጣሁ ማለት። በቃ እግዚአብሔር በተለያየ መንገድ ወደ ህይወታችን ይመጣልላችሁ ነው። እሱ አንዳንዴ በልባችን ውስጥ ያስቀምጣል፣ አንዳንዴ ሰዎችን ይልክላችኋል፣ አንዳንዴ ሁኔታዎችን ያመቻቻል። እናንተ ግን የተሰጣችሁን ኦፖርቹኒቲ ሚስ አታርጉ ልላችሁ ነው። እሱ እኔ በዚች ባጭር እድሜ እንግዲህ አጭር ከሆነ 62 ሆኖኛል። አጭር ወጣቶቹ እንዳይሰሙን ብቻ እንጂ ለነገሩ ዲፔንድ ለማን እንደምታወሩ። በእድሜ የገፋ ሰው 60 ምናምን ወይ ልጅ ነህ ነው የሚላችሁ። ወጣቶቹ ደግሞ እንደ የት ነው እሱ ይላችኋል። እና ይሄን ወይስ በዚህች ባጭር እድሜ በለው አሜን። አጭር እድሜ የተረዳሁት ነገር ይሄንን ነው። የተረዳሁት ነገር ይሄንን ነው። እግዚአብሔር በፊቴ ላመጣው ነገር አንዳንዴ አቅሜን ሳየው፣ ችሎታዬን ሳየው፣ ያለውበትን ሁኔታ ሳየው የማይመጣጠንም እንኳን ቢሆን የእግዚአብሔር ሐሳብ እንደሆነ ከተረዳው በቃ አውል ጃምፕ ኢንቱ ኢት። ሁሉ ነገር ክሊር ይሆናል ማለት አይደለም። እሱ ነው የሚሻለው። አሜን። እሱ ነው የሚሻለው። እኔና ባለቤቴ 1 ዓመት ሆነን ወደ ኢትዮጵያ ሙቭ ካደረግን። አሜን አትሉም እንዴ? ኢትዮጵያ ውስጥ እንደዚህ ስላቸው ብለው ያዩኛል። ከአሜሪካ ወደ ኢትዮጵያ ሰው ሁሉ እንትን ሊያደርግ በሚፈልግበት ጊዜ እናንተ በቃ I can't help it. We can't help it. እግዚአብሔር ይሄን ነገር ልባችን ስላስቀመጠ ባይዘው ኢትዮጵያ ውስጥ ያለ የአንድ ኖቲስ ያደረኩት ኢትዮጵያ ያለ ህዝብ በሙሉ ትንሹ በሉት ትልቁ በሉት አዛውንቱ በሉት ደሃው በሉት ሀብታሙ በሉት ሁሉም ሰው መውጣት ነው የሚፈልግ። እና እንዴት ልጅ ህልም አየሁ ብላ ፓስተሯ ጋር ሄደች እና ፓስተርዬ ባክን ይባላል። ፓስተርዬ እስቲ ባክ አንድ ህልም አይቻለሁ ፍታልኝ አለችው። ኢትዮጵያ ነው። እና ምንድን ያየሽው አላት። ይገርማል በህልሜ ብዙ ህዝብ ሩቅ ያለ ህዝብ አለሁኝ አለችው። እና ደግሞ እነዚህ ብዙ ህዝብ ሩቅ ያየኋቸው ነጫጮች ናቸው፣ አበሾች አይደሉም አለችው።
ደግሞ የሚገርምህ ክንፍ አውጥቼ በቃ ስበራየሁኝና ስትለው አይ ግድ የለሽም ይሄንን ተይውና ሌላ ህልም ስታልሚ እፈታልሻለሁ ሂጂ አላት። እንዴ ምንድን ለምን ይሄንን ፍታልኝ እንጂ መጀመሪያ አይ ይሄማ ሁሉም የኢትዮጵያ ህዝብ የሚያየው ህልም ነው አላት ይባላል። እና ሁላችንም እንዲሁ ብለን የወጣ ነው። እኔንም ኢንክሉዲንግ ሚ the better life the better ምናምን ብለን የወጣ ነው። ግን አሁን ላይ ቆሜ ስመለከት ወገኖቼ ከስፍራና ከሀገር ጋር ጉዳይ ሳይሆን እግዚአብሔር ያለው እግዚአብሔር ከራሱ አጀንዳ ጋር ነው እሱ ጉዳይ ያለው። አሜን። አደራ ይዞ ወደ እናንተ ሲመጣ ለዛ አደራ ጸልየን አስበን መርምረን ጋሻይል የሚባል ሰው አለ። አንድ እግዚአብሔር አገልጋይ ሆኖ ወደ ጌታ ሄዷል። ሲናገር ምን አለ? አንድ አዲስ ሐሳብ ወደ ውስጤ ሲመጣ በጣም ረጅም ጊዜ የሚፈጅብኝ ይሄ ነገር የእግዚአብሔር ሐሳብ ነው ወይስ የኔ ሐሳብ ነው ለመመርመር ዋንስ የእግዚአብሔር እንደሆነ ከተረዳሁኝ ከዛ በኋላ ሌላው ነገር የእግዚአብሔር ጉዳይ ነው። ገንዘቡ ከየት ይመጣል፣ ሁኔታው ከምናምን ይመጣል የሚለው የእግዚአብሔር ጉዳይ ነው እሱ ብሎ አለ። እኔ ከዚህ ወደዛ ሙቭ ለማድረግ ብዙ አልደከመኝ እዛ ለሰዎች ማስረዳት ይደከመኝ። ጥቅስ ስትነግሯቸው ምናምን እንደዚህ ሆኖ እንደዚህ ስትሏቸው እኮ ታዲያ እንዴት ይላሉ። ለእግዚአብሔር ሐሳብ ታዛዦች እንድንሆን እግዚአብሔር ይፈልጋል። እግዚአብሔር በሰጠን ነገር ደግሞ ታማኞች እንድንሆን እግዚአብሔር ይፈልጋል። እንደው አንድ ልበላችሁና አጠቃልላለሁ። እግዚአብሔር የሰጠን አደራ ለመፈጸም አንደኛው ጸጋ ነው ብለናል፣ ሁለተኛ ትጋት ነው ብለናል፣ ሶስተኛ ሰዎች ያስፈልጉናል። ትረስት የምናደርጋቸው ሰዎች፣ ሊመሩን የሚችሉ ሰዎች፣ ሊመክሩን የሚችሉ ሰዎች። ምክንያቱም ደካሞች ነንና እንወድቃለን፣ እንደክማለን። ስለዚህ አይዞ በርታ ብለው የሚሉን ሰዎች ከጎናችን ያስፈልጉናል። እና ጌታ ኢየሱስ ክርስቶስ ለዚህ ነው እሱ አብሯቸው ከደቀ መዛሙርት ጋር አብሯቸው 3 ዓመት ተኩል ንቅ አድርጓቸው የተጓዘው። ለዚህ ነው እሱ ዮሐንስ ምን አለ መጨረሻ ላይ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን ይላል፣ በዓይኖቻችን ያየነውን ይላል ጳውሎስ ነው ጌታ ሲያደርግ ያዩትን የተመለከተነውና እጆቻችን የዳሰሱትን እንናገራለን ብሎ ሲናገር እንመለከታለን። ስለዚህ ጳውሎስ ደግሞ ጢሞቴዎስን እንቅ አድርጎ ያዘው። ምክንያቱም እሱ መጨረሱ ብቻ ሳይሆን ሌላ ደግሞ የሱን ደግሞ ተረክቦ አደራ ተቀብሎ የሚጓዝ ሰው ስለፈለገ ማለት ነው እሱ። ስለዚህ እሱ ከጨረሰ በኋላ ጢሞቴዎስን ደግሞ እንደዚህ አለው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ብዙ ሰዎች የመሰከሩለትም ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ደግሞ ይለዋል። እሱ አደራውን ፈጽሟል። አደራውን ደግሞ ለጢሞቴዎስ ሰጥቶት እንደገና ጢሞቴዎስ ውስጥ ያየው ነገር አለ፣ በአያት ውስጥ ያየው ነገር፣ በእናት ውስጥ ያየው ነገር አለ። አያችሁ፣ ይተላለፋል። ስለዚህ ሰው ያስፈልገናል ከጎናችን ልላችሁ ነው እሱ። በተለይ ደግሞ ይሄ ቴምፕቴሽን የበዛበት ዓለም ውስጥ ነው ያለ ነው። እግዚአብሔር ጥሪ ሰጥቶን፣ እግዚአብሔር ጸጋ ሰጥቶን የእግዚአብሔርን ሐሳብ እያገለገልን በመንገድ ላይ ግን ብዙ ፈተና የሚገጥመን ሰዎች አለን። ፈተና የበዛበት ሰሞን ውስጥ አሁን ፈተና ለመፈተን ኃጢአት ውስጥ ለመግባት ብዙ ሩቅ መሄድ የለባችሁም። ይኸውና እጃችሁ ላይ። ስለዚህ ሰው ያስፈልገናል፣ የምናማክረው ሰው። እንዲህ አይነት ቦታ ላይ ነው ያለሁት፣ ምከረኝ፣ ጸልይልኝ። ምን ይላል ያዕቆብ 5:16 ላይ? ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ይላል። አይገርምም? ከእግዚአብሔር ባሻገር ማለት ነው። ለእግዚአብሔር እንናገራለን፣ እንደገና እርስ በርሳችሁ ይላል። ሰው ያስፈልገናል ከጎናችን የሚደግፈን ሰው፣
የውስጣችንን ለማንም የማንናገረውን ነገር የምንነግረው ሰው ያስፈልገናል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው ትልቅ ነገርንም ያደርጋል ይላል። በመጨረሻ እግዚአብሔር አደራውን ለሚጠብቁ ሰዎች ዋጋ በላይ በሰማይ አለው። አሜን። ጳውሎስ ወደፊት የጽድቅ አክሊል ይጠብቀኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞ መገለጡንም ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ይገርማችኋል። ጳውሎስ እኮ በዚህ ጊዜ ትእዛዝ ወጥቶበታል እንዲገደል ተብሎ፣ ያውም ደግሞ በኢንጀክሽን በምንድነው ኤሌክትሪክ ቸር ምናምን አይደለም፣ በሰይፍ አንገቱን እንደዚህ ሰጥቶ አንገቱን ተሰይፎ ነው የሞተው። ጣሊያን ሀገር ውስጥ ትሬፎንታኔል የሚባል ቸርች አለ። ምንድነው እሱ አስተሳሰቡ? ጳውሎስ አንገቱን ይዘው ሲቆርጡት ጭንቅላቱ አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ነጠረ እና ሶስቱ ቦታ ላይ ምንጭ ፈለቀ። ትሬፎንታኔል ማለት ትሪ ፋውንቴንስ ማለት ነው። እንደሱ ብለው ቸርች ሰርተዋል። it's no fun ወገኖች፣ it's no fun። ግን ጳውሎስን በተመለከተ ግን በቃ ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ የጽድቅ አክሊል ይጠብቀኛል፣ ጌታ ያን ቀን ደግሞ ለኔ ያስረክባል። ክብር ለእግዚአብሔር ይሁን። አሜን እንላለን። ክብር ለእግዚአብሔር። ዋጋ በላይ በሰማይ ስላለን እባካችሁን እንደዛ እንደታካችሁ አንድ መክሊት ይዞ እንደቀበረው እንዳንሆን ይጠይቀናል። መጨረሻ ላይ ምን አረከው? ምን አረሽው? አገልግሎቱን የሰጠውሽ አይ ጌታው እንዲህ ስለሆነ ስራ ስለበዛብኝ እንደዚህ ስለሆነ። ልጅቷ ቸርች ጠፋችና አንድ ሰሞን ፓስተሩ ደወለላትና የት ጠፋሽ ሲላት እንዴ አልሰማህም እንዴ አለችው። ምን ነው ሲላት አገባሁ እኮ አለችው። እስክታገባ ድረስ ነበር የምትተጋው። ሲገባ ብዙ ምክንያቶች አሉን። እንዲሆነ እኮ አልሰማህም እንዴ እንዲሆነ እኮ አልሰማህም እንዴ። ወገኖቼ ይሄን አይቀበለንም። ላይ ስንመጣ አንተ ታካች ነው የሚለው። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት። ይሄ መክሊት ተሰጥቶት የቀበረው ማለት ነው። ሲለመን ሲፈለግ ይሄ የከበረ መዝገብ እግዚአብሔር አደራ ይዞ መጥቶ እሱ ይለመናል። እዚህ ይቅርታ አድርጉልኝ በድፍረት ከተናገሩ ያየሁት ነገር ስለሆነ ነው። ይለመናል፣ ትለመናለች። እባክህን እባክሽን። ጌታ እኮ ያያል። ቀን ሲደርስ ደግሞ ይመጣና ይተሳሰባል። ምን ይላል? ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና። ይሄ የጽዮን ቤተክርስቲያን ጉዳይ አይደለም፣ የእግዚአብሔር ጉዳይ ነው። አደራው የእግዚአብሔር ነው። አሜን እንላለን አይደለም? ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና እያንዳንዱም ሰው በስጋው ለሰራው በጎ ወይም ክፉ ስራ ተገቢውን ዋጋ ይቀበላል። we are so privileged ወገኖቼ። እግዚአብሔር ወደና ወደናንተ ታማኝ ሳንሆን ታማኝ አድርጎ ቆጥሮን ወደኛ የመጣ እግዚአብሔር we are so privileged። ስለዚህ ለዚህ በፍርሃትና በመንቀጥቀጥ ወደፊቱ ልንቀርብና የሱን ሐሳብ የሱን ሰጠንን አደራ ፈጽመን ጉዟችንን ዘመናችንን የምንጨርስ ሰዎች እንዲያረገን ጸሎቴ ነው። ይሄን ታሪክ ልበልና ጨርሳለሁ። አንድ እናት ናቸው እዛ ሎስ አንጀለስ ከተማ ውስጥ። ባይ ዘ ዌይ ሎስ አንጀለስ ብዙ አልቆየንም። አሜሪካ ስላቸው 26 ዓመት ብቻ ነው የቆየን እና ከዛ ነው ሄድ ነው ኢትዮጵያ። አንዳንዴ ተማሪዎች እዛ የሚማሩትና 26 ብቻ ነው ስለ እኔ እኮ 24 ነው እድሜ ይላሉ። ኩላክ ኤኒዌይስ እኚህ ሴት 94 ዓመታቸው ሆኗል በዚህ ጊዜ እና ጌታን በጣም የሚፈሩ ጌታን የሚያገለግሉ በታማኝነት ኢቭን ልጆች አሏቸው። ግን አንዳንዶቹ በሳቸውም ነገር እንትን የሚያርጉ የሚያፌዙ ምንም የሚሉም አሉ እዛው። እሳቸው ግን በታማኝነት ቤተክርስቲያን ውስጥ ሲመላለሱ ጌታን ሲያገለግሉ የነበሩ ሴት ናቸው። 94 ዓመታቸው ሲሆን ቤታቸው መሆን ነበረባቸው፣ ሆም ኬር እየተሰጣቸው ማለት እና አንዲት ደግሞ አበሻ አለች
እሷ ነች ኬር የምትሰጣቸው ከሌላ ቦታ እየመጣች እና እሷ ትሰጣቸውና ሰዓት አላት፣ ትገባለች። ሰዓቷ ሲያልቅ ተመልሳ ትሄዳለች። እሷ ነች የምትመሰክርልን በኋላ ላይ እና ትሄዳለች፣ ትመጣለች። አንድ ቀን መጣሁና ስራዬን ሰርቼ ሰዓቱ ደረሰና ማማ ውዴ መሄዴ ነው እሱ ትላቸዋለች። እንዴት ነው የምትሄጂው? አይ ሰዓቴ ስለደረሰ መሄዴ ነው እሱ ትላቸዋለች። አይ ዛሬማ አትሄጂም። ምን ነው እንዴ? አታይም እንዴ ቤቱን በሙሉ ነጫጭ ልብስ የለበሱ መላእክቶች ቤቱን ሞልተውት ሲዘምሩ አትመለከችም እንዴ አሉ። ዞር ብዬ ባይ ምንም ነገር የለም አለች። ይገርመኛል አንዳንድ ጊዜ እግዚአብሔር ከኛ ይሰውረናል እንጂ እውነቱ ይሄ ነው እኮ። አይገርማችሁ? እውነቱ ይሄ ነው። እግዚአብሔር በዙሪያችን መላእክቶችን አድርጎ ይጠብቀናል፣ ይመለከተናል፣ ያየናል። ሕፃናቶች መላእክትን ያያሉ ይባላል አይደል? ይባላል። ልጄን አንዳንዴ እንደዚህ ይዣት ገና ትንሽ ልጅ ናት፣ እንደዚህ ይዤ ወደዛ ኮርኔስ እያየች ትላለች። ሳይ ነው ነገር የለም። እኚህም ሰው በዚህ እድሜያቸው ያያሉ። አይገርምም? በቃ ይሄንን መካከል ላይ ያለውን ግን እኔና እናንተ በታማኝነት እግዚአብሔር በሰጠን ጸጋ እንድናገለግል ከዛ በኋላ አታይም እንዴ ነጫጭ ልብስ የለበሱ እየዘመሩ አታያቸውም? በይጅና ነጭ ልብስ አለኝ እሱን አምጪና አልብሸኝ አሉኝ አለች። ከዛ በኋላ ሄድኩና አመጣሁና አለበስኳቸው ነጭ ልብስ። ደስ አላቸው። አትመለከችም? ዙሪያውን ይሄንን ግቢውን ሁሉ ሞልተውት። ከዛ በኋላ ለ15 ቀን አንደበታቸው አልተከፈተም። ከ15 ቀን በኋላ ወደ ጌታ ሄዱ። መጨረሻው እውነቱ ይሄ ነው ልላችሁ ነው። የሚጠብቀን ጌታ አለ። አሜን። መጨረሻ ላይ ደግሞ ይገልጥልናል። ነገሩ ለምን እንደሆነ አላውቅም። ብዙ ምስክርነት ሰምታችኋል አይደል? መጨረሻ ላይ ሰዎች ያውቃሉ ደስ እያላቸው ነው የሚሄዱት። እና ያ ቀን ከመድረሱ በፊት እዛ ላይ ደርሰን ሪግሬት እንዳናደርግ እባካችሁ ዛሬ በፊታችሁ አፒል አድርገ ነው እሱ ያለሁት። እባካችሁ እግዚአብሔር የሰጣችሁን አደራ በሱ ጸጋ በታማኝነት እንድታገለግሉ ይሄን አደራላችሁ። ጌታ ይባርካችሁ። እንጸልያለን።
የተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ መንፈስ ጌታ
ስጠኝ